ጥረቶቻችን የበለጠ ጽኑ ተወዳዳሪና አካታች ኢኮኖሚ ለመገንባት ያለንን አቋምና የመተግበር አቅም ያሳያል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የስራ ዘመኑን ሶስተኛ የ100 ቀናት የመንግስት ስራ አፈጻጸም ከ9 ወራት አጠቃላይ አፈጻጸም ጎን ለጎን መገምገም ጀምረናል ብለዋል። ለእድገት አመቺ ካልነበረውና በደካማ የተቋማትና የፖለቲካ ማዕቀፍ በታተረ የግል ዘርፍ ተሳትፎ እንዲሁም ውጤታማ ባልነበረ የቁጥጥር ከባቢ ከሚገለጠው የኢኮኖሚ መልክ ወጥተናል ሲሉም ገልጸዋል። የግሉ ዘርፍ ደካማ ውድድር ውስጥ ነበር ሲሉም አውስተዋል። በመንግስት ስር የነበሩ በርከት ያሉ ቁጥር ያላቸው የንግድ ተቋማትም ከፍ ባለ የዕዳ ሸክም ተዘፍቀው ከአቅም በታች ሲንቀሳቀሱ እንደነበር ይታወቃል ነው ያሉት ጠቅላይ ሚኒስትሩ። ምርታማነት አሽቆልቁሎ ኢኮኖሚው ለአየር ንብረት ለውጥ በከፍተኛ ደረጃ ተጋላጭ የነበረውን ነባራዊ ሁኔታ ምላሽ በሚሰጥ አዲስ ገቢር ነብብ የፖለቲካ ኢኮኖሚ መንገድ ቀይሰናል ሲሉም አስታውቀዋል። የቀየስነው አዲሱ የኢኮኖሚ አካሄድ በአጭር ጊዜ ተግበራ ጠንካራ ባለ ሁለት አሃዝ የእድገት ሂደትን አስመዝግቧል ብለዋል በመልእክታቸው። በአሁኑ ወቅት ኢኮኖሚያችን በ9.2 በመቶ እያደገ ይገኛል ያሉት ጠቅላይ ሚኒስትር አብይ ይህ እድገት በመጪው ዓመት ወደ 10.2 በመቶ እንደሚያደግም እንጠብቃለን ሲሉ አመላክተዋል። በየዘርፉም የታቀዱ ግቦቻችንን ለማሳካት ከፍ ባለ ትጋት ቀጥለን በግብርና 7.9 በመቶ፣ በኢንዱስትሪ 13.2 በመቶ፣ በአገልግሎት 9.3 በመቶ እድገቶች ሳይቆራረጡ የሚከናወኑ ይሆናሉ በማለት ገልጸዋል። እነዚህ ጥረቶች የበለጠ ጽኑ ተወዳዳሪና አካታች ኢኮኖሚ ለመገንባት ያለንን አቋምና የመተግበር አቅም ያሳያሉ ነው ያሉት ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት።